እርማ የተሻለ ክፍያ የሚያስገኝ ስራ ለመፈለግ ታሎን ወደምትባል ከተማ ትመጣለች። በቤቷ ከተቀበለቻት የአክስቷ ልጅ ሎኒ ጋር በደስታ ተገናኝታ በሚቀጥለው ቀን ሁለቱ ለእርማ ስራ ለመፈለግ ተስፋ በማድረግ ሎኒ ወደምትሰራበት የህትመት ኩባንያ ያመራሉ። ሆኖም ሎኒ ስራ አስኪያጁን ስታነጋግረው እሱ በምላሹ አንድ ነገር ይጠይቃታል። እርማ ሰውየውና የአክስቷ ልጅ ወደ ቢሮ ሲገቡ ትመለከትና በጉጉት የተነሳ ወደ ውስጥ ስታይ አሳፋሪ ሁኔታ ላይ ሆነው አግኝታቸው በኋላም የአክስቷን ልጅ ስለዚህ ጉዳይ ስትጠይቃት ነገር ግን ሎኒ ጥያቄውን በመሸሽ አዲሱ የጽዳት ሰራተኛ ሆና መቀጠሯን ብቻ ታረጋግጥላታለች። በመጀመሪያው የስራ ቀኗ ግን ስራ አስኪያጁ እርማን ቀለም አፍስሰሻል ብሎ ከሷት የእነሱ ጭቅጭቅ ያለቃቸውን ትኩረትም ወስዶት የሴቲቱ ድፍረት ወዲያውኑ ትኩረቱን ይስባል። በዚህ ምክንያት ሩዶልፍ ጣልቃ በመግባት ወደ ቢሮ ሲጋብዛት ጥፋተኛ የተባለች መስሏት የራሷን እውነት ለማስረዳት እሷም ስትሞክር ነገር ግን ሰውየው አድራሻ ይሰጣትና እዚያ የተሻለ ስራ እንደሚያገኝላት ቃል ይገባላታል። በሚቀጥለው ቀን ቦታውን ስትጎበኝ ሴቲቱ የአሰሪዋ መኖሪያ ቤት በመሆኑ ተገርማ የቅርቡ የቤት ሰራተኛ ስራዋን ስለለቀቀች ሰውየው እንደ አዲስ ሰራተኛም ቀጠራት። በ2 ሰዓት ውስጥ እንግዶች ስለሚመጡበት እንድትዘጋጅ አዟትም ነገር ግን እንግዶቹ እረፍት የሌላቸው መሆናቸውንም አስጠነቀቃት። በፓርቲው ወቅት አንድ የሰከረ እንግዳ አዲሷ ሰራተኛ ተጨንቃ እንደምትታይ አስተውሎ እሷ ላይ ለማሾፍን ብርጭቆዎቹን ከጠረጴዛው ላይ ይጥላቸውና የተሰበረው ብርጭቆ ሌሎች እንግዶችም እንዲደነግጡ አድርጓቸው ሩዶልፍ እሷን ከመገሰጽ ይልቅ ችግር ፈጣሪው እንዲያጸዳ ሲያዘው እሱም ተስማምቶ ሆኖም ግን የወገቧን መጠቅለያ ለመውሰድ በመሞከር ምስኪኗን የቤት ሰራተኛ ማስቸግሯል። ያልተመቻት እርማ ለመራቅ ስትሞክር ራሷን ካለቃዋ ጋርም ተጣብቃ አግኝታው እንዳታስቆጣው በመፍራት ዝም ብትልም እሱ ግን በእንግዳው ብልግና ይቅርታ ጠይቋት አሁንም ያልተረጋጋችው እርማ ከቅፍ ወጥታ ጽዳቷን ቀጥላ ወደ ወጥ ቤት ስትመለስ አሰሪዋ አንዲት ሴት ሲስም አግኝታው ይህም ግድ የሌለው ሰው እንደሆነ እንድታስብ አደረጋት። በማግስቱ ጠዋት ሩዶልፍ ሰራተኛው ወጥ ቤት ውስጥ ተኝታ አግኝቷት በውበቷ ተማርኮ ሲዳስሳት ይህም ከእንቅልፏ እንድትነቃ አድርጎ የመጨረሻው እንግዳ መሄዱን ነግሯትም ለባለፈው ምሽት ትኩረት በመስጠቷም አመሰገናት። ወደ አክስቷ ልጅ ቤት ስትመለስ እርማ ካሁን በኋላ ከአሰሪዋ ጋር እንደምትኖር በግድ የለሽነት ስትናገር በመለያየታቸው ብታዝንም ሎኒ ያበረታታት። እርማ ብዙም ሳይቆይ አንድ ሰው እንደሚከታተላት ሳታውቅ ወደ ሩዶልፍ ቤትም ተመልሳ ስትገባ አለቃዋ አሁንም እንደሌለ ትረዳለች። ደብሯት የመጽሐፍ ስብስቡን ለማየት ሲጋራውን ለመሞከርና ፒያኖንም ለመጫወት ወስና በዚህ ስላረካችም ወደ ጥናት ክፍሉ ገብታ በመጽሐፍ ራሷን እያዝናናች ብዙም ሳይቆይ አሰሪዋ ሲመለስ ይህም ምግቡን ለማዘጋጀት እንድትቸኩል አድርጓት ሩዶልፍ ከእሱ ጋር እንድትበላ ሲጋብዛት የተራበችው ሴትም ተቀበላለች። በምግብ ወቅት ሰውየው አድ ለተባለ ሰው የጻፈችውን ደብዳቤ በመመልከቱ ይቅርታ ጠይቋት ለእሱ አጻጻፏ በጣም ድንቅ ከመሆኑ የተነሳ ከሚያስጨንቁ ዜናዎች ይልቅ እሱን ማሳተም እንደሚሻልም ያስባል። ከዚያም ሙያዋን እንድትቀጥል ለማበረታታት ደብተር ሲሰጣት እሷም በምላሹ ምስጋናዋንም ገልጻ በዚያ ምሽት ሰራተኛዋ በአሰሪው ክፍል ስታልፍ በጀርባው ላይ ብዙ ጠባሶችን አይታ በማግስቱ እርማን ሲከታተል የነበረው አድም ያገኛታል። ወደ ቤት ለመመለስ የገባችለትን ቃል ሲያስታውሳት እሷ ግን እንደዚህ አይነት ቃል እንዳልገባች በጥብቅ ክዳ በእርሻ ቦታ መታጠር እንደማትፈልግ ስትገልጽም ነገር ግን የልጅነት ጓደኛዋ በውሳኔዋ አይስማማም። ግፊት በማድረግ ግንኙነታቸውን ስለማደስ ሲያነሳ እሷ ግን የቀድሞ ስሜት ስለሌላት አሁንም እምቢ ትለዋለች። በዚያ ከሰዓት በኋላ አንዲት እንግዳ ሴት ሩዶልፍ የት እንደሆነ ጠይቃ የቤት ሰራተኛዋ የህትመት ቤት መሆኑን ስትነግራት ይህም ሴቲቱን ተስፋ ማስቆርጧት ከዚያም የእርማን ገጽታ ትመረምርና አዲሷ ሰራተኛ መሆኗን ተረድታ እንግዳዋ የቀድሞ አሰሪዋ አልጋውን እንድትጋራው እንዳባበላትም ትናገራለች። ስለዚህ ሩዶልፍ በሰራተኞቹ ላይ እርምጃ በመውሰድ የታወቀ ስለሆነ እርማ ቀጣይ ሰለባው ልትሆን እንደምትችልም ታስጠነቅቃታለች። የተረበሸችው ሴት በኋላ ሩዶልፍን ስለ ክሱ ስትጠይቀው እሱ ግን ክዶ አንድ ሰው ስሙን ለማጥፋት እየሞከረ መሆኑን ሲገልጽ እሷ ግን አላመነችውምና በእሷ ላይ ሌላ የተደበቀ ፍላጎት እንዳለ ስትጠይቀው እሱም ይህን ሀሳብ ውድቅ አድርጎ እርማን ለማሳመን ሩዶልፍ የመጨረሻው ሰራተኛ ገንዘብ እንደዘረፈችው ነግሯት ከዚያም ሰዎች ከእሱ ስለሚሰርቁበት መንገድ አውርቶ ይህም ለእንዲህ አይነቱ ስም ማጥፋት ቀላል ኢላማ ያደርገኛልን ብሎም ያስባል። በዚያው ቀን ሰራተኛዋ ከዘመዷ ጋር ተገናኝታ
ሁለቱ ስለ ሚስጥራዊ ሰው እየተወያዩ የሚገርመው ሎኒ የሩዶልፍን ንግግር አምና የሱ ውበትና ገንዘብ ሴቶች በሱ ላይ እንዲጣበቁ ያደርጋቸዋል ስትል ትገልጻለች። ከዚያም እርማ ፍቅረኛው እንድትሆን ስታበረታታት፣ ነገር ግን ያክስቷ ልጅ ተቃውማት በኋላ በቲያትር ቤት ውስጥ የፍቅር ፊልም ሲመለከቱ እሷ በፊልሙ በጣም ስትደሰት፣ ሆኖም ያክስቷ ልጅ የፍቅር ፊልሞች እውነተኛ እንዳልሆኑ አስጠንቅቃት፣ በዚያ ምሽት ሩዶልፍ እርማን ከእንቅልፏ ቀስቅሶ እንድትዘጋጅ አዟት መልካም ሐሳቡን ለማረጋገጥ የሚገርም ነገር ስላለውም ደብተሯን እንድትይዝ ነገራት። ወደ ህትመት ቤቱ ሲደርሱ ሩዶልፍ ከግጥሙ የተቀነጨበ ክፍል የህትመት ሂደት አሳይቷት ከዚያ በኋላ ወደ ማተሚያ ማሽኑ መርቷት በእጅ የተጻፈውን ግጥሟንም ወደ ታተመ ሚዲያ የሚቀይረውን ማንሻ እንድትጎትት ማዘዛት። አንዴ ከታተመ በኋላ ሰውየው የተቀነጨበውን አንስቶ የእርማን የቃላት አጠቃቀም አድንቆ በመደሰት ወረቀቱን ከሱ ለመውሰድ ስትሞክር እሱ ግን አይለቃትም። በመካከላቸው ስሜት ተፈጥሮ ነገር ግን ሊስማት ሲል ሌላ ሰራተኛ መብራት ሲያበራ ይህም ቅጽበታቸውን አቋረጠው። ብዙም ሳይቆይ አድ ሎኒ መጠጥ ቤቱ ሲያገኛት ይህም አስደንቋት ህገ መንግስቱን ለመለወጥ በተልእኮ ላይ ያለ አብዮተኛ ሆኖ ከተማ ውስጥ መሆኑንም ነግሯት በመቀጠል ከአክስቷ ልጅ ጋር ለመገናኘት እርዳታ ሲጠይቃት ነገር ግን አንዱ ጓደኛው በድንገት ወደ ውጭ ጎትቶት ይህም ንግግራቸውን አቋረጠው። ይህ በእንዲህ እንዳለ ሩዶልፍ እርማን ወደ ክፍሉ ወስዶ አልቂት የያዙ 3 ማሰሮዎችንም አሳይቷት ፍጥረታቱ ራሱን ከክፋትና ከሙስና ለማንጻት ሲጠቀምባቸው ይህም በጀርባው ላይ ያሉ ቁስሎችንም ያስከትላል። ከዚያም በትከሻው ላይ እንድትጭንለት ሴቲቱን ሲጠይቃት እሷም አድርጋው አልቂቱን ስታስቀምጥለት ባለጸጋው ሰው በእሱ እንግዳ ልምድ የተነሳ ትጠላው እንደሆነ ሲጠይቃት ይልቁንም የቤት ሰራተኛዋ ልምምዱ ለጤንነቱ እስከረዳው ድረስ ግድ እንደማይሰጣት ትገልጻለች። በድንገት እጇን ይዛትና የፀጉሯን መዓዛ አድንቆ የእሱን ማባበል በመረዳት እርማ ወጣ። የሆነውን ነገር ለማሰላሰል ወደ ክፍሏ አምርታ ምንም እንኳን ቢከፋትም እሱ ሲነካት የተሰማትን ስሜት ግን ልታስወግደው አልቻለችም። በሚቀጥለው ቀን ሩዶልፍ ለድርጊቱ ይቅርታ ሲጠይቃት ነገር ግን ሴቲቱ ውድቅ አድርጋው፣ ሆኖም ግን ድርጊቱን ከቀጠለ ስራ እንደምትለቅም አስጠነቀቀችው። ከቀናት በኋላ አድ ሎኒን ከአክስቷ ልጅ ጋር ተነጋግራ እንደሆን ሲጠይቃት ምንም እንኳን ብታረጋግጥም እርማ በስራዋ መጠመዷንና ሰዎችን ለማግኘት ጊዜ እንደሌላት ትገልጻለች። የተበሳጨችው ሰው ለሷ የሚስማማት ህይወት ስለሆነ ወደ ገጠር መመለስ እንዳለባት ሞግቷት ሎኒ የምትፈልገውን የመወሰን መብት የእርማ መሆኑን ገልጻ እሱ ንግግሯንም ችላም ይላታል። በድንገት ሌላ ሰው አድን ጠርቶ አንድ ነገር በሚስጥር ሲሰጠው ሁኔታውም ሎኒን አስጨንቋት። ይህ በእንዲህ እንዳለ በሩዶልፍ ወጥ ቤት ውስጥ ሰውየው የዕለት ተዕለት ውይይታቸውን ከፈታኝ ዓለም መሸሸጊያ ስለሆነለት ለሰራተኛው ምስጋናውን ይገልጻል። ከዚያም ለአንድ ቀን ሚና እንዲለዋወጡ እሱ የዛሬውን እራት እንደሚያቀርብም ሀሳብ ሲያቀርብ እርማ ነገሩ ትኩረት የሚስብ ሆኖ ማግኘችው። ነገር ግን ሰውየው በምግብ ዝግጅት ጎበዝ እንዳልሆነ አስጠንቅቋት ይህን ነጥብ ለማረጋገጥ ያህል በጠረጴዛው ላይ እንቁላል በድንገት ሲሰብር የቤት ሰራተኛዋ ከእጁ ላይ ያለውን ቆሻሻ እያጸዳች ነገር ግን ቅርበታቸው ሰውየው እርምጃ እንዲወስድ ማስገደደው። እርማ ለመራቅ ስትሞክር ነገር ግን ወለሉ ላይ እንዲወድቁም አድርጓቸው። እሷን ከመያዙ በፊት ሴቲቱ ወደ ክፍሏ ሮጣ እቃዋን መሸከም ጀምራ አሰሪዋ እንድትቆይ ሲለምናት እሷ ግን ድንበሯን በመጣሱም ሰልችቷታል። ወደ አክስቱ ልጅ መኖሪያ ቤት ስትመለስ እርማ በተሸናፊነት ስሜት ስታለቅስ ሎኒ እያጽናናቻት ምን እንደተፈጠረ ስትጠየቅ የቀድሞ ሰራተኛዋ ከሩዶልፍ ፍቅረኞች አንዷ መሆን እንደማትፈልግ ትገልጻለች። ከዚህ ክስተት ከአንድ ወር በኋላ እርማና ሎኒ በቲያትር ቤት እያሉ ሩዶልፍ አጠገባቸው ተቀምጦ የቀድሞ ሰራተኛው ጊዜዋን እንድትሰጠው ሲማጸናት እሷ ግን ከእሱ ጋር ግንኙነት ለመጀመር ፍላጎት እንደሌላት በመግለጽ እምቢ ብላው እሱ ግን ለእሷ ቁም ነገር እንዳለውና ፈጽሞ ቁባቱ ሊያደርጋት እንደማይፈልግ አብራርቶ ተጠራጥረው ለመሄድ ስትሞክር እሱ ግን በፍጥነት እጇን ይዞ እዛ ስላሉ ሰዎች ሳይጨነቅ ፍቅሩን ገልጾላት እንዲያገባትም ይለምናታል። በጥያቄው ደንግጣ እርማ ስትስማማ ይህም እሱን አስደስቶት በኋላ በመኝታ ክፍል ውስጥ ጥንዶቹ ግንኙነታቸውን ወደ ቅርብ ደረጃም ያደርሳሉ። አንድ ቀን ጥንዶቹ ቁርሳቸውን ሲያዘጋጁ ሩዶልፍ የነጻነት ታጋዮች የምርጫ ፖስተራቸውን እንዲያትምላቸው ስለጠየቁት እያማረረ ተናግሮ መቀበል እንዳለበት ሚስቱን ሲያማክር እሷ ግን በሀሳባቸው የማይስማማ ከሆነ የመቃወም መብት ስላለው እንዳያደርገው ትመክረዋለች። እሱ መቀበል ባይፈልግም አባቱ ስኬታማ ነጋዴ ለመሆን ተለዋዋጭ መሆን እንዳለበት ስለመከሩት በሀሳብም ይከፈላል። ርዕሱን በመቀየር የፈለገችውን እንድትገዛ ገንዘብ ትቶላት እንደነበር ለእርማ ነግሯት ይህ የእሷን ቁሳዊ ንብረቶች እንኳ የእሱ ብቻ እንደሆኑ እንዲሰማው የሚያደርግበት መንገድ መሆኑን አብራራላት። እርማ በትዳር ህይወቷ ስትደሰት
አድ ቡድኑ መንግስትን ለመታገል በሚያደርገው ጥረት ሲታገል በሐዘን ቆይቶ በተጨማሪም የሚወዳትን ሴት ለተቃዋሚ ወገን ሰው በማጣቱም ያዝናል። ሎኒ ስታጽናናው ስሜታዊ የሆነው ሰው ሲስማት ይህም ወደ አልጋም አምርቷቸው ከ2 ወር በኋላ እርማ በመጻፍ ላይ ያለች በድንገት የሻይ ሲኒ ሰብራ ይህ የሩዶልፍ አያት ንብረት ስለነበረ ማበሳጭቶት ሚስቱ በዚህ ጉዳይ በጣም እንዳዘነች አስተውሎ ስለዚህ በሷ ዝንጉነት ምክንያት የሚመጣን ችግር ለመከላከል ሰራተኛ መቅጠርንም ይጠቁማል። ለመቃወም ብታስብም የበለጠ እንዳታስቆጣው ብላም ትታው በዚያ ከሰዓት በኋላ ከአክስቷ ልጅ ጋር ተገናኝታ አዲሷ ሰራተኛቸው እንድትሆን ለማሳመን ሞክራ ሆኖም ሎኒ ዘመዷን ለማገልገልም እምቢ ብላ በታህሳስ ወር እርማ የገና ጌጣጌጦችን ለማዘጋጀት በጉጉት ላይ ያለች ሩዶልፍ አዲሷን የቤት ሰራተኛ ኤልሳን የወይን ጠርሙስ እንዴት እንደሚከፈት ሲያስተምራት አግኝታት ይህም ግንኙነታቸውን እንድትጠራጠር አደረጋት። ከወራት በኋላ ሩዶልፍ በሚስቱ ገጽታ ላይ አስተያየት ሲሰጥ የጥንዶቹ ግንኙነት የተፈተነ ሲሆን ቅርጿን እያጣች መሆኑንና ይህም ለእሷ ያላትን ማራኪነት እንደሚቀንስም ይገልጻል። በልደት በዓሏ አከባበር ወቅት እርማ ምግቡን በሰዓቱ ባለማቅረቧ ሰራተኛቸውን ገስጻ ልክ በዚያን ጊዜ ባሏ እንግዶቿ መድረሳቸውንም ይነግራታል። ኤልሳ ስራዋን ለመቀጠል እድሉን ስትጠቀም ነገር ግን አሰሪዋ አስቆሟት ሳህኖቹን ራሱ ለመሸከም ሐሳብ ያቀርባል። አሁንም ሚስቱ በንቀት እየተመለከተችው ከዚህ በመቀጠል እርማ ለረጅም ጊዜ ያላየቻትን ሎኒን በደስታ ማቅፋት በሚገርም ሁኔታ አድን ከእሷ ጋር አይታው ስለዚህ ሎኒ አሁን አብሮ መሆናቸውንም ትገልጻለች። እርማ ይህንን አልጠበቀችም ነበር። ነገር ግን ማንኛውንም አለመመቸት ለማስወገድ ምርቃቷን ሰጥታቸው ሁኔታዎች ሳይበላሹ ጥንዶቹን ወደ መቀበያ ቦታ መርታቸው እንግዶቿ ማስተዋወቃቸው በእነሱ መኖር ሩዶልፍ የነጻነት ታጋዮች ቀናቸውን ሳያበላሹት እንግዶቹ እንዲበሉ በቀልድም ያበረታታል። የነጻነት ታጋዮች አባል የሆነው አድ ግባቸው እንዴት እውነተኛ እንደሆነ በማብራራት ቡድኑን ለመከላከል ሲሞክር ሆኖም ባለጸጋው ሰው በተለይም መፈክሮቻቸው ምን ያህል ቀላል እንደሆኑ በመግለጽ እነሱን ማጣጣሉንም ቀጥሎ በቀላሉ የሚታለሉ ሰዎችን ለራሳቸው ዓላማ እንዲያንቀሳቅሱ ብቻ ተጽዕኖ ማሳደር እንደሚችሉም ይፈርዳል። በጭካኔው የሰለቻት እርማ የገጠር ሰዎችን ስለምታውቃቸው ቀላል አእምሮ ያላቸው እንዳልሆኑ ገልጻ በንግግራቸው የተነካው አድ ሳያስበው እጁን ከሎኒ ሲያስለቅቅ ይህም እሷን ወጥታ እንድትሄድም አደረጋት። እሷ ወጥ ቤት ውስጥ ራሷን ስታረጋጋ ሩዶልፍ ደግሞ ወይኑን ለመሙላት ሲገባ እሱም በድንገት አግኝቷት በድንገት ሰውየው ሌላ ብርጭቆ ለመውሰድ በሚመስል ሁኔታ ቀርቧት ነገር ግን የፀጉሯን ሽታ ማሽትቶ በዚያ ምሽት እርማ ከባሏ ጋር ግንኙነት ለማድረግ ስትሞክር እሱ ግን አልፈልግም በማለትም ይገፋታል። አንድ ቀን በቲያትር ቤት ውስጥ ሎኒ ህዝቡን ስትቃኝ ሩዶልፍን ከላይ ከሌላ ሴት ጋር አግኝታው ለአክስቷ ልጅ ስለዚህ ጉዳይ ማስጠንቅቃት ነገር ግን እርማ መጎዳትን በመፍራት ለማየት እምቢ ብላ ወደ ቤት ሲመለሱ ሴቲቱ ባሏን ደስ ለማሰኘት ተስፋ በማድረግ ስጦታ ሰጥታው እንዳለመታደል ሆኖ በጭንቅ ያገኘውን ገንዘብ በማባከንም ሲከሳት ለእሷ ግድ የለሽ ቢሆንም ሚስቱ ለእሱ ምግብ በማዘጋጀት ትዳራቸውን ለማዳን ትሞክራለች። ፍጹም የሆነውን ወይን በጥንቃቄ መርጣ የሚወደውን ምግብ አዘጋጅ ቅርርብ ለመፍጠር ጠረጴዛውንም አስተካክላ ሆኖም ሩዶልፍ በጭራሽ ቤት ውስጥም አልመጣም። አሁንም ለእሷ ታማኝ እንደሆነ ተስፋ በማድረግ ምርመራ ለማድረግ ወደ ኤልሳ ክፍል ለመግባት ወስና እዚያም ባሏ ለሰራተኛው ጣፋጭ ማስታወሻ የያዘ ደብተር እንደሰጣት ታውቃ በልቧ ተሰብራ ወደ ራት ጠረጴዛውም ተመልሳ ታለቅሳለች። ጠዋት ላይ ሩዶልፍ ምሽቱን በስራ ላይ እንዳሳለፈ በመግለጽ ወደ ቤት ሲመለስ እርማ ይህንን ተጠራጥራ ስለዚህ ለእሷ ታማኝ አለመሆኑን በድፍረት ስትጠይቀው እሱ ግን አጥብቆ ክዶ በመልሱ ስላልረካች የበለጠ ስትወጥረው ሰውየው ማተሚያ ቤት እንደነበረ አጥብቆ ይናገራል። እንዲያውም የነሱን ፍላጎት ለማሟላት ጠንክሮ ሲሰራ ስለነበር እሷን ይወቅሳት ጀምሮ ይህ ቢሆንም እርማ ሎኒ ሲኒማ ቤት ውስጥ ከሴት ጋር እንዳየችው ስትገልጽ ሩዶልፍ በተለይም እሷ ራሷ ስላላየችው ይህንን እንደ ቀልድም ይቆጥረዋል። አክስቷ ልጅ በአዲሱ ደረጃዋ ቀናተኛ እንደሆነችና ቦታዋን መውሰድ እንደምትፈልግም ከሰሳት። እርማ የአክስቷን ልጅ ተከላክላ ደግሞ አሁንም የመጀመሪያ ፍቅሯን ለግጥሞቿ ርዕስ አድርጋ በመጠቀሟ እየወቀሳት በተሸናፊነት ስሜት እርማ ለሷ እውነተኛ እስከሆነ ድረስ ታማኝ ባይሆንም እንደምትፈቅድለት ሐሳብ ታቀርባለች። ብዙም ሳይቆይ እርማ ስትነቃ ሩዶልፍ በሰውነቷ ላይ እልቂቶችን እንዳደረገባት አውቃ ለማላቀቅ ስትሞክር ባሏ ግን እንዳትሄድ ከልክሏት በሰውነቷ ውስጥ ያለውን ክፋት ለማስወገድ እንደሚረዳት በመግለጽ እንድትገዛም አባብሏት። በትዳራቸው ውስጥ እየጨመረ በመጣው እንግዳ ነገር ምስኪኗ ሴት በመጨረሻ ለአክስቷ ልጅ ስትነግራት ሎኒ እንድትፈታው መክራት እሷን ለማሳመንም ሩዶልፍ በፓርቲው ላይ የፀጉሯን ሽታ እንዳሸተተ ትገልጻለች። ሆኖም እርማ በእሷ ቀናተኛ እንደሆነች ስትከሳት ሎኒ ይህንን ንግግር
ችላ በማለት መልኳ እንኳን እንደተበላሸ በመናገር ሎን እንድትፈታ መገፋፋቷንም ቀጥላ ወደ ቤት ስትመለስ ሚስቱ ሩዶልፍና ኤልሳ ሲሳሳሙ አግኝታቸው ይህም ግንኙነታቸውን አረጋገጠላት። አፍራ ቤት ሰራተኛዋ እቃዋን ለመሰብሰብ ወደ ክፍሏም ትሮጣለች። አንዴ ከጨረሰች በኋላ ለእርማ ይቅርታ ለመጠየቅ ስትሞክር ነገር ግን የተናደደችው ሴት በቀላሉ አባራት። በሌላ በኩል ባሏ ትዳራቸው ከእንግዲህ እንደማይሰራም ነው መለያየት እንዳለባቸውም ይጠቁማል። ከእሷ ጋር ፈጽሞ ደስተኛ እንዳልነበርና ግልጽ ልዩነቶቻቸው የማይጣጣሙ እንደሚያደርጓቸው ተናግሮ እርማን ለመቃወም ስትሞክር ለእሷ ተስማሚ አጋር እንዳልሆነና ፍቅሯን በእሱ ላይ እያባከነች እንደሆነ ገልጾ ምንም ማድረግ አቅቷት እሷን ቢያጠፋትም እንኳ ከእሷ ጋር እንዲቆይም ተለምነዋለች። ከዚህ ሀሳቡን ለመቀየር ከእሱ ጋር ፍቅር ለመስራት ስትሞክር እሱ ግን ወዲያውኑ ፍላጎቱን አጥቶ ሞቶ እሷን ጥሎ በመሄዱም ልትበቀለው የቤት እመቤቷ የባሏን ያልቂት ማሰሮን ትሰብራለች። ይህ በእንዲህ እንዳለ አድ በድንገት ሲመጣ ሎኒ የእሱን ሽጉጥ ስትመረምር ሰውየው መሳሪያውን ፍለጋ ካቢኔውንም ሲፈትሽ አድ ጓደኞቹ እየተያዙ መሆናቸውን ሲገልጽ ይህም ሎኒን አስጨንቋት ጭንቅላቱም ደም እየፈሰሰው መሆኑን ትመለከታለች። ትንከባከበው ብትፈልግም ሰውየው ጓደኞቹን ለማዳን ሽጉጡን በማግኘት ላይ ማተኮረ። እንዲቆም ለማድረግ ሎኒ መሳሪያውን ሰጥታው ነገር ግን እርጉዝ መሆኗንም ብትገልጽለትም አድ ለዚህ ምላሽም አይሰጥም። ስለዚህ ሴቲቱ ልጃቸውን የማይፈልገው መስሏት ማልቀስ ጀመራ። ሆኖም አድ ብዙም ሳይቆይ በዜናው ደስታውን ገልጾ አብረው ቤተሰብ ለመመስረት ወደ ገጠር ለመመለስም ያቅዳል። ብዙም ሳይቆይ ጥንዶቹ የእርማን ቤት ሲጎበኙ እሷ ግን ምንም አይነት ስሜት ሳታሳይ በአልቂቶቹ አቅራቢያ ተቀምጣም አግኝተዋት የአክስቷ ልጅ ለመርዳት ወደ እሷ ሮጣ የበቀል ስሜት የተሰማው አድ ግን ሕይወቷን ስላበላሸው ሩዶልፍን ዋጋ እንደሚያስከፍለው ይምላል። ብዙም ሳይቆይ አብዮተኛው ወደ ህትመት ቤቱ ደርሶ ወደ ባለቤቱ ቢሮ ሮጦ የእርማንና የሰዎችን ሕይወት ስላበላሸ ነጋዴውን በኃይልም እያስፈራራው ሩዶልፍ ኃላፊነት ከመውሰድ ይልቅ ርዕሱ ወደ ሎኒ በመቀየር በድርጅቱ ውስጥ ካሉ ወንዶች ጋር እንደምትተኛ ሲከሳት በመሰደቡ የተናደደው አድ ሲተኩስ ነገር ግን ሽጉጡ ጥይት እንደሌለውም ይረዳል። ልክ በዚያ ጊዜ ጠረጴዛው ላይ ቢላዋ አስተውሎ አሁን በንዴት ተሞልቶ መሳሪያውን ይወስድና በነጋዴው ደረት ላይ ሲወጋው ይህም ለሞት በሚያሰጋ ሁኔታ ውስጥም ይተወዋል። አብዮተኛው ወዲያውኑ የድርጊቱን ክብደት ሲረዳ ስለዚህ ሸሽቶ ሩዶልፍ የመጨረሻውን ትንፋሽ ከመውሰዱ በፊት ብዕር ወስዶ ለሚስቱ የመጨረሻ መልእክቱን ጽፎ ከጥቂት ጊዜ በኋላ በእርማ ቤት ውስጥ ባለስልጣናት እሷንና ሎኒን ሩዶልፍን በመግደሉ አድን እንደያዙትም ያሳውቋቸዋል። በዜናው የደነገጠችው መበለትም ከአክስቷ ልጅ ጋርም መጽናኛ ትፈልጋለች። ከ11 ዓመታት በኋላ በገጠር ሎኒ አሁን በአባቱ ስም የሰየመችው ልጇ ጋር ቀላል ሕይወት እየመራች ነው። እርማ ከነሱ ጋር ትኖራለችና በአሁኑ ጊዜ ሕይወትና ፍቅር የተሰኘ መጽሐፍ እየጻፈች ነው። መጽሐፏን ስትጨርስ ሟች ባለቤቷ ከላከላት የመጨረሻ ደብዳቤ ዘላለም እንደሚወዳት ከገባላት ቃል ተነሳሽነት አግኝታ በድንገት አድ ከእስር ቤት እንደተመለሰ ታውቃለች። እርማ ቀድማ ሰላም ለማለት ተስፋ ብታደርግም ነገር ግን ሎኒ ሮጣ አቅፋው የጥንዶቹን ስሜታዊ ዳግም ግንኙነት ስትመለከት ጸሐፊዋ በምትኩ ሊኖራት ይችል በነበረው ሕይወት በቁጭትና በቅናት ስትመለከታቸው እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ